እንግዲህ ከሰሞኑ አነጋጋሪ የሆነው ነገር አብርሃም ሩታን መፍታት ያልፈለገበት ምክንያት ምንድን ነው የሚለው ነው። ምክንያቱም በአንድ በኩል መጥቶ ይቅርታ ጠይቆ ወደ ህይወቱ መመለስም አልቻለም። በሌላ በኩል ደግሞ እሷን ፈቶ ነፃነቷን መስጠትም አልቻለም። ብዙዎች በቃ ከዚህ በኋላ የአብርሃምና የሩታ ነገር አብቅቷል፣ ትዳራቸው ሊቀጥል አንድ ሆነው አንድ ቤት ውስጥ ልጃቸውን ማሳደግ አይችሉም ብለው ወስነዋል። በአሁኑ ሰዓት ብዙዎች አብርሃምና ሩታ ይፋቱ፣ ከዚህ በኋላ አብረው መቀጠል አይችሉም ባሉበት ሰዓት የለም አብርሃምና ሩታ በጭራሽ መፋታት የለባቸውም። ሁለቱ እኮ አሁን አንድ ሆነዋል። ከፍቅረኝነት ከእጮኝነት ከባለትዳርም አልፎ በመካከላቸው ልጅ አለና ተፋቱ ማለት አልችልም ብሎ ብቻውን አቋም ይዞ የጸናው ኤፍሬም ነው። ኤፍሬም እንግዲህ በዚህ አቋሙ ምክንያት ከሁለት በኩል ጫና የመጣበት ሲሆን አንደኛ ከሩታ ወዳጆች በቃ ከዚህ በኋላ አብርሃም ሩታን እንዲፈታት አድርግ፣ ወረቀቱን እንዲያስፈርምልን አድርግ በሚለው በኩል ሲሆን ሌላኛው ደግሞ እንደዚሁ ከአብርሃም ወዳጆች ነን ጓደኞች ነን ከሚሉትና ከሄርሜላ ጋር ካገናኙት ጓደኞቹ ጋር በቃ አብርሃም ደስተኛ ሊሆን የሚችለው ከሄርሜላ ጋር ነው። አንዴ ልቡ የቆረጠ ሰው መመለስ አይቻልም። ሩታ አንዴ ልቧ ቆርጦ ሄዳለች። ከዚህ በኋላ ከሱ ጋር መቀጠል አልፈልግም ብላ አቋሟን አሳውቃለች። ለአብርሃምም ቢሆን ከዚህ በኋላ የሚያስፈልገው ከሩታ ጋር ሳይሆን ከሄርሜላ ጋር ደስተኛ ሆኖ መኖር ነው። ሄርሜላ ደስተኛ እሱን ማድረግ ትችላለች እና ከዚህ በኋላ እንዳይፋቱ አትድከም። ለወንድምክ የምታስብለት ከሆነ ካሁን በኋላ ወንድምክ ከሄርሜላ ጋር ሆኖ ደስታውን እንዲቀጥል አድርግ እያሉ ፍቺውን እንዲደግፍ እና ከዚህ በኋላ ምንም ያህል ቢደክም እንኳን ድካሙ ከንቱ እንደሚቀር ተናግረዋል። እንግዲህ ብዙዎችን እጅግ እያስቆጣቸው ያለው አብርሃም ከሄርሜላ ጋር በየሶሻል ሚዲያው የሚለቃቸውና የሚያሳያቸው ሁኔታዎች ሲሆን እውነት አብርሃም እንደሚለው በአፉ እንደሚያወራው ትዳሩን የሚፈልግና ሩታን ሄዶ ይቅርታ የጠየቀ ሰው ከሆነ ሄርሜላ ውሃ ውስጥ ስትገባ እራሱ አቤልና ብሩክ እያሉ ለምን እሷን ከውሃ ውስጥ ማውጣት አስፈለገው? እህቱም ብትሆን እቤቱ ድረስ መታ ሄርሜላ የት አለች ብላ ክፍሉን እየከፈተች እስከ መፈለግ የደረሰችው አብርሃም የማይታመን ሰው ስለሆነ ነው። በገዛ እህቱና ቤተሰቡ እንኳን ስለሱ ምን ማውራት ምን ማለት እንዳለባቸው ግራ ገብቷቸዋል። ቤተሰቡን አባቱንም ሆነ አክብሮ መጥቶ በስርዓት ቁጭ ብሎ ማውራት አልቻለም። ትዳሩንም ያጣው በገዛ እጁ ነው። አብርሃም ሳይፈልግ ኤፍሬም አንተ ተንበርክከ ሩታን ይቅርታ ስለጠየካት ነው ወይ የሱ ትዳር የሚቀጥለው? ጋሽዬም ቢሆኑ ከዚህ በኋላ አይትከሙ። አንተና ጋሽዬ የምታረጉትን ነገር ብታቆሙ ይሻላል። ምክንያቱም ይሄ ሩታን እጅግ እያስጨነቃት ነው። ሩታ ቤቷ ውስጥ ቁጭ ብላ ልጇን እያሳደገች ባለችበት ሰዓት እንደ አሻንጉሊት አይቷት ከሌላ ሴት ጋር ሲቀብጥ የተገኘው እሱ ሆኖ ሳለ እርሷስ ለምን ታስጨንቋታላችሁ? ለምን ከችግሩ ባለቤት ጋር ከራሱ ጋር አታወሩም? ትዳሩን እናንተ አትኖሩለትምና ይፋቱ ከዚህ በኋላ ተዋቸው ብለዋል። ሌላው የሚገርመው ደግሞ የአብርሽ ጓደኞች አሁንም ለኤፍሬም ሄርሜላና አብርሽ አንድ ላይ መሆን አለባቸው፣ ከዚህ በኋላ ከሩታ ጋር ይፋታ ያሉት ነው። እንግዲህ ይሄ ምን አይነት ጓደኝነት ነው? በመጀመሪያ ሄርሜላን አምጥተው ከሩታ ጋር እንዲራራቅና ወጥቶ እንዲዝናና ምክንያት ሆኑ። አሁን ላይ ደግሞ ሩታና አብርሃም መፋታት አለባቸው ብለው በዋነኝነት ተከራካሪዎቹ፣ ደጋፊና አዛኝ መሳይ ጓደኞቹ እነሱ ናቸው። ኤፍሬምም እንግዲህ እኔ የባለ ትዳር ቤት ገብቼ ተለያዩ አልልም። እናንተ ሲጀመር አላገናኟቸውም። ማንስ እናንተን አለያይ አደረጋችሁ? ሩታና አብርሃም በራሳቸው መንገድ ተዋውቀው የተፋቀሩ እንዲሁም የተጋቡ ናቸው። ራሳቸው የጀመሩትን መጨረስም ካለባቸው ሁለቱ ተነጋግረው ይጨርሱ። በመሃል ቤት እናንተ እንደዚህ አድርጉ እንደዚህ አታድርጉ የማለት መብቱን ማን ሰጣችሁ?
ሲጀመር እናንተ እውነተኛ ጓደኛ ብትሆኑ ኖሮ ትዳሩን እንዳይፈታና መልሶ ልጁና ሚስቱ ጋር እንዲገባ ትሰሩ ነበር፣ ታደርጉ ነበር፣ እሱንም ትመክሩ ነበር እንጂ አሁን ላይ መታችሁ ከአዲስ ሴት ጋር እንዲሆን እኔን አትነግሩኝም ነበር በማለት እንዲፋቱ እንደማይፈልግ አስረግጦ አቋሙን ገልጿል። እንግዲህ በባለፈው የሩታ አፍቃሪ ነኝ ያለው ቴዲ አብርሃምን እበቀለዋለሁ፣ ሩታን እንዴት በዚህ ልክ ያሳዝናታል ማለቱን እናስታውሳለን። ከሰሞኑ ስለ እርሱ የሚሰሙ አዳዲስ መረጃዎች ይኖራሉ። እኛም ደግሞ እሱን ይዘን ወደ እናንተ የምንመጣ ይሆናል። ሰላም ቆዩን።